የገልፍ ሀገራት ከአፍሪካ ጋር ያላቸውን የንግድና ኢንቨስትመንት ትስስር እንዲያጠናክሩ ያስችላል የተባለውን የገልፍ አፍሪካ ስትራቴጂ ለማዘጋጀት ያለመው የመጀመሪያ ዙር ጉባኤ ዛሬ በአዲስ አበባ ተካሂዷል። ባለፉት 10 ዓመታት ውስጥ እያደገ በመምጣት $120 ቢሊዮን የደረሰ የንግድ ልውውጥ ታይቶበታል የተባለውን የገልፍና አፍሪካ ግንኙነት ይበልጥ ለማጠናከር ያለመው ይህ ጉባኤ ከአዲስ አበባ ቀጥሎ በደቡብ አፍሪካ እንዲሁም ሞሮኮና ጋና የሚደረግ ሲሆን በዚህ ሂደት ውስጥ የተገኙ ስትራቴጂክ ምክረ ሀሳቦችም በ2027 የፈረንጆቹ ዓመት አቡጃ ላይ በሀገራት መሪዎች ደረጃ ምክክር ይደረግባቸዋል ነው የተባለው። ሪፖርተራችን አቤል አበበ የገልፍ ሀገራት የትብብር ካውንስልና የአፍሪካን የንግድና ኢንቨስትመንት ሁኔታን በተከታዩ ዘገባው ያስመለክተናል። የተባበሩት አረብ ኤሚሬትስና ሳውዲ አረቢያን ጨምሮ የስድስት ሀገራት ስብስብ የሆነው የገልፍ ሀገራት የትብብር ካውንስል ከቅርብ ዓመታት ወዲህ ከአፍሪካውያን ሀገራት ጋር ያለውን የኢንቨስትመንትና የንግድ ልውውጥ መጠን በከፍተኛ መጠን እያሳደገ ስለመሆኑ ይነገራል። የብሪታንያው የምርምር ተቋም ቻተም ሃውስ ያወጣው መረጃ እንደሚያሳየው በገልፍ ትብብር ካውንስል ውስጥ ያሉ ሀገራት ባለፉት 10 ዓመታት በአፍሪካ ያደረጉት ኢንቨስትመንት $100 ቢሊዮን የአሜሪካን ዶላር የደረሰ ነው። ከዚህ $100 ቢሊዮን ውስጥ $59 ቢሊዮን ከተባበሩት አረብ ኤሚሬትስ እንደመነጨ የሚያስረዳው መረጃው 26 ቢሊዮኑ ደግሞ የሳውዲ አረቢያ ድርሻ መሆኑን ነው የሚያሳየው። ይህን በተናጠል ከሀገራት ጋር ይደረግ የነበረ የንግድና የኢንቨስትመንት ትብብር ወደ ጠነከረ ተቋማዊ ግንኙነት ለማሳደግ መንገድ የጀመሩት የገልፍ ሀገራት ጋስፒ የሚል ስያሜ የሰጡትን የገልፍ አፍሪካ ስትራቴጂክ አጋርነት ለመፍጠር የሚያስችል የመጀመሪያ ጉባኤ ዛሬ በአዲስ አበባ አካሂደዋል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና ኳታር በአፍሪካ የንግድና ኢንቨስትመንት ምህዳር ላይ ዋነኞቹ ተዋንያን መሆናቸው በተነገረበት በዚህ ጉባኤ ላይ የገልፍ ሀገራት ትብብር ባለፉት ዓመታት ከአፍሪካውያን ጋር ያደረጉት የንግድ ልውውጥ $120 ቢሊዮን የሚገመት መሆኑም ተነስቷል። በዚህ ጊዜ የገልፍ ሀገራት ኩባንያዎች በአፍሪካ ከ17 ቢሊዮን ዶላር በላይ የሚያስወጡ ኢንቨስትመንቶችን ለመተግበር በእንቅስቃሴ ላይ ስለመሆናቸውም የተጠቀሰው የሳውዲ አረቢያ የህዝብ ኢንቨስትመንት ፈንድ ባለፈው ዓመት በአፍሪካ ውስጥ እጅግ ንቁ በሆነውና ሲንጋፖርን ማዕከሉ ባደረገው የኢንቨስትመንት ተቋም ኦላም አግሪ ውስጥ ሰፊ ድርሻ ተቆጣጥሯል። የህዝብ ኢንቨስትመንት ፈንዱ ያንን የቁጥጥር ድርሻ ለመጨበጥ ወደ $2 ቢሊዮን የሚጠጋ ዶላር ወጪ አድርጓል። በቅርቡ በተቋቋመው ምናራ የተሰኘው ተቋም በህዝብ ኢንቨስትመንት ፈንድና በሳውዲ የማዕድን ግዙፍ ኩባንያ ማዕድን መካከል የተደረገ የጋራ ስምምነት ነው። ተቋማቱ በሚቀጥሉት ዓመታት በአፍሪካ የማዕድን ሀብቶች ላይ ወደ $15 ቢሊዮን አካባቢ የማፍሰስ ፍላጎት አላቸው። ከአፍሪካውያን ወርቅ እያስገቡ ነዳጅ ለባለ ወርቆቹ አፍሪካውያን አገራት የሚልኩበትን የቀድሞ የግንኙነት መንገድ በማስፋት ላይ እንደሆኑ የሚነገርላቸው የገልፍ ሀገራት አሁን ላይ ዲጂታል ቴክኖሎጂ፣ ግብርና እንዲሁም የወደብና የሎጂስቲክስ መሰረተ ልማት ላይ በስፋት የመሳተፍ ፍላጎት እንዳላቸው እየተጠቀሰ ነው ያለው። እነዚህ የገልፍ ሀገራት ኢንቨስትመንቶች የምግብ ሉዓላዊነትን ለማጠናከር እንዲሁም በአፍሪካ ያሉና ለኤሌክትሪክ መኪና እንዲሁም ለኤአይ ቴክኖሎጂ ማበልጸጊያ የሚያግዙ እንደ ኮባልት፣ ኮፐርና ሊቲየም ያሉ ግብዓቶችን ለማግኘት በማለም የተነደፉ እንደሆኑም ነው የሚነሳው። ሆኖም ዋናው ጉዳይ በዚህ የሰጥቶ መቀበል እውነታ ውስጥ አፍሪካ በምትሰጠው ልክ የምትቀበልበት አሰራር እየተዘረጋ ነው ወይ የሚለው ነው። በአፍሪካ ውስጥ የቬንቸር ካፒታል ስምምነቶች ባለፈው ዓመት $4 ቢሊዮን አካባቢ ነበሩ። ይህም ከ5 ዓመታት በፊት ከነበረው በ4 እጥፍ ይበልጣል። እዚህ ላይ ለቴክኖሎጂ በጣም አስፈላጊ የሆኑት የስትራቴጂክ ማዕድናት ጥያቄም አለ። አፍሪካ ደግሞ ያለማ ወደ $8.6 ትሪሊዮን የሚገመት የማዕድን ሀብት አላት። ይህም የአህጉሪቱን አጠቃላይ ሀገራዊ ምርት በ4 እጥፍ የሚበልጥ ነው። አዲሱ ስትራቴጂ በባህረ ሰላጤው የአረብ ሀገራትና በአፍሪካ አህጉር መካከል የስትራቴጂክ ውይይትን ተቋማዊ ለማድረግ የኢንቨስትመንት ቅድመ ተፎካካሪዎችን ለማጣጣምና የረጅም ጊዜ ዲፕሎማሲያዊ ግንኙነትን ለማጠናከር ታስቦ የተዘጋጀ ነው። ዛሬ በአዲስ አበባ የተጀመረው የመጀመሪያው የገልፍ አፍሪካ የትብብር ጉባኤ ቀጥሎ በደቡብ አፍሪካ አስከትሎም በሞሮኮና ጋና የሚካሄዱ መሰል ጉባኤዎችን የሚያካሄድ ሲሆን በእነዚህ አራት ሀገራት ከሚካሄዱ ጉባኤዎች የተሰበሰቡ ስትራቴጂክ ምክረ ሀሳቦች በ2027 ማርች ወር ላይ በኮት ዲቯር አቢጃን በሀገራት መሪዎች ደረጃ ይመከርባቸዋል ነው የተባለው። በዚሁ የአዲስ አበባው ጉባኤ ላይ ንግግር ያደረጉት የውጭ ጉዳይ ሚኒስትር ዴኤታው አምባሳደር ሀድር አበራም አፍሪካ መታየት የምትፈልገው እንደ ኢንቨስትመንት መዳረሻ ሳይሆን እንደ ስትራቴጂካዊ አጋር ነው ሲሉ ተደምጠዋል። አፍሪካ ከእንግዲህ በቀላሉ እንደ ኢንቨስትመንት መዳረሻ ብቻ አትታይም። ከጊዜ ወደ ጊዜ እንደ ስትራቴጂክ አጋር እየታየች ትገኛለች። አጋርነታችን የምግብ ዋስትናን፣ የኃይል ዋስትናን፣ የጸና የአቅርቦት ሰንሰለትንና የወደፊት ገበያዎችን
ሊያጠናክር ይችላል። ይህ የጋራ ጥቅሞችን የሚያገናኝ ታሪካዊ ዕድልን ያመጣል። በአፍሪካና በባህረ ሰላጤው ሀገራት መካከል ያለው ግንኙነት በከፍተኛ ሁኔታ አድጓል። የባህረ ሰላጤ ኢንቨስትመንት፣ ቴክኖሎጂና ልምድ በአፍሪካ የኢንዱስትሪ ልማትና ዘላቂ ልማትን ሊያፋጥኑ ይችላሉ። የገልፍ ሀገራት ከአፍሪካ ጋር ባላቸው የንግድም ሆነ የኢንቨስትመንት ግንኙነት ውስጥ የተጣጣመ ስትራቴጂካዊ ትስስር ያላቸውና የሌለባቸው ዘርፎች መኖራቸውን የጠቀሱት የኦአይዲ ዓለም አቀፋዊ አማካሪ የጥናት ባለሙያ የሆኑት ዶክተር ማክስ ሜንዴዝ ፓራ ናቸው። እሳቸው አዲሱ ስትራቴጂካዊ ትብብር እነዚህን ክፍተቶች ለማስተካከል እድል የሚሰጥ እንደሆነም ጠቅሰዋል። እንደ ኃይል፣ ሎጂስቲክስና የዲጂታል መሰረተ ልማት ባሉ አያሌ ዘርፎች ላይ ፍጹም የሆነ ጥምረት እንዳለ ግልጽ ሆኖ ይታያል። ሆኖም አፍሪካ የሎጂስቲክስ አቅሟን ማሻሻል አለባት። ኃይል ያስፈልጋታል፣ በተለይም ታዳሽ ኃይል። ይህን ደግሞ የባህረ ሰላጤው ሀገራት ለማቅረብ ዝግጁ የሆኑበትና በአንዳንድ አጋጣሚዎች ላይ ቀድመው እየሰጡ ያሉት ነገር ነው። ለወሳኝ ማዕድናትም እንዲሁ ነው። በዋናነት ይህ ግንኙነት በውጤት ማምጣት ደረጃ ብቻ ሳይሆን ወደፊት ሂደቱን በማስፋፋት ወይም የተሳሰሩ ምርቶችን በማልማት ረገድ እንዴት ውጤታማ እንዲሆን እናደርገዋለን የሚለው ላይ የሚያተኩር ነው። ለአብነትም የገልፍ ሀገራት ትብብር ከአፍሪካ ጋር እያደረገ የቆያቸው ታዳሽና ታዳሽ ያልሆኑ የኤሌክትሪክ ኃይል ስምምነቶች ውስጥ አሁን ላይ በስራ ያሉት 14ቱ መሆናቸውን የጠቀሱት ዶክተር ሜንዴዝ ከነዚህ አብዛኞቹ ደግሞ እንደ ግብጽ፣ ደቡብ አፍሪካና ሞሮኮ ባሉ ሀገራት የተሰባሰቡ መሆናቸውን ተናግረዋል። በዚሁ ጊዜ የገልፍ ሀገራት ትብብርን በላቀ ሁኔታ ማጠናከር እንደሚገባ ያነሱት የውጭ ጉዳይ ሚኒስትር ዴኤታው አምባሳደር ሀድር አበራ የታሰበውን ስትራቴጂክ አጋርነት መተግበር ከቃልና ከሰነዶች ያለፈ ቁርጠኝነት እንደሚፈልግ አጽንኦት ሰጥተው ተናግረዋል።